የቱ ነው ስልክ የሚጮህ? ሄሎ፣ እንዴት ነህ? ደህና ነህ ወይ? ሰላም ነው? አዎ፣ ስደውል አላየሁትም ነበር ስልኬን ጥየው። አቦታ ምናምን ማርጎኝ የለ እንደ ትንሽ ታምሜ የለ እንደ ምን መታችሁ አትጠይቁኝ? ዝም አላችሁ እናንተ። ኧረ አሁን ጎረቤቱ ሁሉ ሰምቷል። አሁን ታሟል እያሉ እየመጡ እየጠየቁ ብታይ እንደለ ቤቱ በጁስና በምን ተጠለቅልቆላል። ኧረ ተው፣ አንዳንድ ጊዜማ ጥሩ ነው እንደዚህ ጎሰም ማረጉ። ካልሞትን እኮ አመም ማረጉ እኮ ችግር የለውም እኮ። ኧረ ተሽሎኛል እኮ አሁንማ ተሽሎኛል። እንደ ያው ዝም ብዬ አሞኛል ብዬ ትንሽ ከስራም ለመቅረት ፈልጌው እኮ ነው። ሰው ጫጫታው እቺ ገንዘብ አጥፍቼ የለ አንድ 30 ሺህ ብር የህብረተሰቡን ባለፈው አጠፋኋት፣ ገንዘቢቱን አጠፋኋት። በዛው እንትን አልኩኝ። በቃ እደውልልሃለሁ። እሺ እሺ እሺ። ይረብሰኛል። እኔ መውጣት አቅቶኝ ነው ህብረተሰቡ ጋር ጸብ እንዳይፈጠርብኝ ነው እንጂ ምን መስገን ጋጅጋጅኑ አረጋጅጋጅኑ ጋጅጋጅኑ አቤት ግባ ግባ። አቤት አለሁ። እንዴ ጋጅጋጅኑ እንዴ ምን ነው እንደዚህ ተመልከት። እንደዚህ ቁኝ አደርኩኝ አድሬ ተኛሁኝ እኮ እንደዚህ። አረ ተንጋለህ አልኩት። አስሚ ጥሩ አይደለም እኮ ምን ላድርግ? እያሰቃየኝ። አረ ተነስ እንደሱ አይተኛም እኮ። አረ ጥሩ አይደለም እኮ ለሊቱን እንደዚህ ቁኝ ነጋለ። አረ ጋጅጋጅኑ አረ ነውር ነው እንደዚህ አይተኛም። እንደዚህ አይተኛ ተሳከለተኛ እንጂ እንደዚህ ነው የሚያደርገኝ። የሚገርም በቃ ይኸው እንደዚህ። ምንድነው በሽታው? እንደዚህ እንደው ያው ኮሌራ ነው እንደያዘ አንተ ኮሌራ ራስ እርጅና መጥቷል። ኧረ እሱ አልነበረም እንደዚሁ ተንጋልዬ ተኛው። ጥሩ አይደለም እኮ ለአንተ። ምን ላድርግ? ምንድን ነው አሉ? እንደው ሐኪም ቤት አልሄድክም? ሐኪም ቤት ማስሄድ ምንም የለብህም። ደምም ስጣሉኝ ሰጠው። ጥፍር ራሱ ሳይቀር ተመረመርኩ። እንዴ ጥፍር ደግሞ ምን ያደርጋል? ጥፍር ውስጥ ቆሻሻ እንዳለው ብሎ ተመረመርኩ። እዛ ውስጥ ቪቪያክቴሪያ ይባላል። ባክቴሪያ። አዎ አንተ የቀዘቀዘ ምግብ ምናምን እንዳይሆን የቀዘቀዘ ትቻለሁኝ። ይሄ የቀዘቀዘው ምናምን ትቻለሁኝ። የተቀዘቀዘው ሆዴን ማመመኝ። ለካ በውስጡ ሰልፈሪክ አሲድ የሚባል በሽታ አለው አይደል? እሱ እኮ መጥፎ ነው ትላለህ። እንደው ስንት ቀን ያደርኩ ቁሜ ሽርተቴ ምናምን አለው አሮሮጣ መቼ ሽርተቴ ምናምን። ኧረ እኔ ህዝቡ ጋር እንደዚህ አይነት ችግር የለም። ህዝቡ ጋር መነጋገር ነው እንጂ ለምን እሮጣለሁ? አይደለም ምን ያልኩህን ስማኝ እንጂ ባክቴሪያው ሽርታቴ እኮ አለው እኮ። ምንድን ነው የምትለው? አያስሮጥም? ምኑ? ሽንት ቤት ምናምን አያስሮጥም? ምኑ ነው የሚያስሮጠው? ባክቴሪያው ነው። ባክቴሪያ ምንድን ትምህርት ነው? ተምረህ ነው? አሁን አሞኛል ስትይ ነበር እኮ። አሞኛል? አዎ አሞኛል። ሐኪም ቤት ሄድኩ። አዎ ሂጃለሁ አልኩ። አልሄድክም እባክህ። ዝም ብለህ ነው አውቀህ የፈላሰፍክ እንትን የምታወራው። ምኑ? በሽታ ይዞኛል ምናምን ያልክ ብሩ ላለመክፈል ነው እንዴ? እንደዛ እንኳ አይደለም። ምንድን ነው ያዝከው ነገር? እንትን ላለመክፈል ነው። ሰዎች ብራቸውን በላሃቸው። አይ ይመለሳል። ገንዘብ እኮ ይመለስላቸዋል። ድንገት የስፖርት ብር እኮ ነው የተበላው። ያን ወጣቱን አደራጃለሁ አልኩኝ። አሁን ክረምት ነው ወጣቱ ቢሰራበት። አሁን 10 ሺህ ብር ከእያንዳንዱ ተቀበልኩኝ። እንደውም ወጣቱ ሆነ አያሳዝንም? ጋሽቀጁ ነው ያሳዝናል። አሁን አንተ ወጣትነትህን በምን አሳልፈው ነው እንደዚህ ወጣት ላይ የሚቀለደው? እንደው እኔ ወጣቱ ጋር እኮ አይደለም። አንደኛ ታማኝ ሰው ነው ብለው ነው እኮ እነሱ ገንዘቡን የሰጡኝ። ምን አንተ ትታመናለህ? ይኸውልህ ሰርቀሃቸው ጠፋህ። ቤትህን እንቆላልፈህ አሞኛል እያልክ አውቀህ ምክንያቱም
ተው ዝም በል ቆይ። ሄሎ አቤት እንዴት ነሽ? ኧረ ያው አሁን እንኳን ደህና ነኝ፣ ለውጥ አለኝ። አዎ ያው ሳሉ ምናምን ዝም ብሎ እንትን አዎ አሁን ደህና በረድ ልልኝና መልሶ ይነሳብኛል። በቃ እሺ ዙሮ ይዘሽ ነሽ የሆነ ነገር የሚበላ የሚቀማመስ ትኩሱን ነገር። እሺ ትቀልባቸዋል አይደል? አሁን ትመጣለህ የሚበላል። እንደዛ እኮ ነው ሲስተም እኮ ነው። ወጣት አይደለም እንደ ለምን አትረዳም? ሰው ሰረካቸው። አሁንም በቃ ሴቱንም እንትን ትለዋል። ይጋበዝከኝ የጨረስከኝ ሴት እኮ እናንተ ጎረቤት አቡተው አሞኛል። አባቱ አታስቡን እንጂ አይጥልኝ። እናንተ ጎረቤት እኮ ነው። ማታ ላይ ያገኘው ጊዜ እየመከርኳት ነው አልከኝ። ያቺ እዛ ማታ ላይ ባለጌ አንተ ትልቅ ሰው እኮ ነው። ምክር እየሰጠኋት ነው። እኔ ትልቅ ሰው ነኝ ብለህ ምን አልኩኝ? አይ ምክር ነው የሰጠኋት። አሁን እኔ ቶሎ እንትን ይዘሽ ማለት ጀመርካ። ምንድን ረጋሽ ቆጭ ነው ወይ ዛሬ ልጅ እኮ ወሬ አታሳልፉ። እንደው አሁን እንዴት ነቃብኝ ግን ወይ አስነቃለሁ። እንደግን እዛ ቋቋም በዛ ማለፊ ምናምን እሷን ፍለጋ አስነቃለሁ። አላስነቃም አለ እኔ እኮ ማን ነው ይህ ጥበቃ ምናምን ብዬ ዞር እላለሁ። አንተ ሚስጥር ልንገርህ፣ የሆነ ነገር ሚስጥር እስኪ ንገረኝ። እስኪ የወጣቱ ብር ተበላው እሷ ጋር ብልቻለሁ። ቀምሳለች። ገና ጉዳይ ይፈላል። ተመካክራችሁ ነው ሁለት ነገር ስትሰሩ የነበረው? ማን ጋር ነው? እሷ ጋር። ይሄ ወጣቱ አያሳዝናችሁም? ወጣቱ አያሳዝናችሁም? ደግሞ ትስላለህ። ደግሞ ምን አይነት ሳለ የምትስለው ደግሞ? ተው አቡ እያመመኝ ነው። ተው እንትን አትበል። እንትን እያልከኝ ነው። ተው እያመመኝ ነው። አንተ መስረቅ ነው የሚያሳምመህ እኮ መስረቁ ነው የሚያሳምመህ። አሁን እሷ እስከምትመጣ እኔ ልወጣለህ፣ እሷ ልትመጣ ስለሆነ እኔ ልወጣለህ ነው። ወዴት ነው የምትወጣው? ሂድ እያልከኝ አይደል? ኧረ ደግሞ ምን አይነት መጣብኝ ጅምር ያልተጨረስክ ውዝፍ ስራ ሰላም እንደወጣ ብለህ ይሄ ነው እኮ የሌባ ኮንቱ ነው። የሌባ አይነ ደረቅ እኔ ምን አንተ ጅል እንዴት ያለ ልጅ ነው? እኔ እኮ አንተ አባቱ ጓደኛ ነኝ ብያው ስለምንቃልር ነው እንጂ አመረንት እንደትል ነው። አባቴ እንደዚህ አይነት ነገር ተስከበ አንተ ሌባ ያኔ መሰለ አባት አንተ ሌባ ጋር አረ አወራን እኔና አባቴ ድሮ የሰራ ነው ብንሰራ ደግሞ እሱ አይደል ያስለመደኝ። ይሄን ማራቶ ይነባት እንደዚህ አይነት ነገር ያቀም ጅምር ደግሞ እንደሱም እሱም እንዳንተ ነው የሚለው ፈሳ እንደጋሽከጭ ፈሳ እንዴ አይደለም። እንደዚህ አይነት ነገር የለም። ምን እያረክ ነው? ለምን አትወጣም? አይው ሰው ከጠየቀ ሐሞት ተኝቷል እናገራለሁ። ምኑን ብሩን እንደበላቸው አውቀ የውሸት ደግሞ እንዳመመህ የሳልከ ምናምን አሞኛል እያልክ ምናምን ብር እንደምትቀበል አንተ ይሄን እንትላለህ። አንተ እሱን ብትልም እኔ ደግሞ አሳባይ መረጃ አለኝ። አለ ምንም አሳባይ መረጃ አሞኛል የለም። እንደዚህ የሰውን ብር ዘርፈህ እንደዚህ ፎርም ምን አይነት እንትን ልጅ መጣል ውጣ ያሻውን ሰው እና ለማንኛውም እቺ ነገር ምን አስቸገረ? አይ እኔ ምን አባቴ ጓደኛ አይደለ እኮ ምን አትጨናንቀታለህ? በሌንን ሰብሰብ አድርግና ምናምን ክፈል። ዶብ ሰው አስቸገርኩኝ እንደው አይ ችግር የለውም ችግር የለውም። ትወደኛለህ እኮ ይሄን ነገር እኮ ነው የምወድህ። እኔም አንተ ላይ ክፉም አልሆነም አልቆጣ እኮ ይሄን ብዬ እኮ ነው። በል ካሁን በኋላ ግን ይሄ መስረቅ የሚባል ነገር አቁም። መስረቅ የሚባል ነገር መለሳል እኮ ብሩን እኮ ተበደረ እኮ መለሳል። በደረ የለ ብር አሁን ተበደርከው ሰው ይልጠፋ ነው። ማን ደግሞ ጠፋላለሁ 15 ቀን ሲስተም እኮ ነው ኑሮ እንደዛ ካለ ግን እንደሚያልሽ ሊሆን ይችላል። በቃ እንትን ልበል በቃ ልተኛ በቃ አንተ ሂድ በቃ። መጣች ልጅቷ ደረሰች፣ ደወለች። ኧረ ተው እንዳችንን ቡጥ ቅላ ልጅ እንደው ምን ልታደርጋን ነው? እንደው ጋሽከጭ ተው ያችን እንደመሰለሽ እንደው ህፃን ልጅ እንደው ምን ልታደርጋን ነው? ምን አደርጋለሁ? ይሄ ፌስታል ትዝ ይለኛል ብሩን ተተቀበልክበት። ጋሽከጭ ባለፈው መንገድ ላይ አንተ እንዳዩ ቁጭ ብለህ የኔ ቤት ይመስለህ ቁጭ ብለህ ምናምን አንተ እንዴ ስለምን አይተኛል? አዎ ባለፈው እንደው እኔ ልፍ ስል ጋቢ
ጋቢን ከነምን ባልክ ከዛ የሰፈሩ ሰው ጋሽ ቀጭኑ ነው አይደለም? አይተኛል ግን አስመጣለሁ እንደኔ እኮ ነው ጋሽ ቀጭኑ አንተ እያመመኝ እኮ ነው ቶሎ ትራሱልኝ ሳልሞት እኔ ደግሞ ቁጭ ብሎ ለመነ ብላችሁ ደግሞ እንትን በሉ። ኧረ ጋሽ ቀጭኑ የሁላ ክፋት እንደው ምን ነው የሚከፋው? ቁጭ ብሎ መለመኑን ደግሞ እንደንትን ቁጠሩብኝ። እኔ ቸግሮኝ ነው ማህበረሰቡን ሰርቀ ጨረስከው። አሁን ደግሞ እንደዚህ ልመና ብለህ ደግሞ ኧረ ጋሽ ቀጭኑ ብሩን መልሰው ብር ውስጥ የቱን ብር ያን ሰጠው? ለምን ነው የምሰጠው? አልሰጥም። ውጣልኝ በቃ ውጣልኝ። ሂድ አልፈልግም። ውጣ በቃ ሂድ ውጣ ውጣልኝ በቃ እሺ። እንትን አትበል። ሰለሜን አትንሰኝ ሌባ። ሰለሜን አትንሰኝ። አቦ ምን አይነት ጨምላቃስ ነብራራ። ሂድ ውጣ ውጣማ ውጣ ውጣ። ኧረ ይወጣልሃል እኮ ውጣ። እሺ ደህና ቤት እንዳለ ውዳጊ። ኧረ እባክህ ተው አንተ ልጅ። እኔ አባትህ እኔ እኮ አንተን እኮ ቆንጥጬ እኮ አሳድጌያለሁ። ኧረ ዘይድ አንተን ሽማግሌ ነብራራ ሌባ ሽማግሌ እኔ ምን አስብ ሌባ ብትሰርበኝ ስድብ አይጠበቅብኝ። መስራት ጥሩ ስራ መልስ። ጥሩ ስራ ለራስ ነው ብያለሁ። ብሩን መልስ አልኩኝ። ጥሩ ስራ ለራስ ነው። ብሩን መልስ። እኔ ነግሬሃለሁ። ታው ብያለሁ። ጋሽ ቀጭኑ ታው ብያለሁ። እኔ አልፈልግም እንደዛ አይነት ነገር አልፈልግም። ውጣልኝ ብያለሁ። በሰላም ውጣልኝ ከቤቴ። አልወጣም። ከቤቴ ውጣልኝ። ምን ታመጣለህ? እስኪ እናያለን። እስኪ ውጣ። አልወጣም። አትውጣ። እዚሁ አለኝ ምን አደረገ? እኔ አልሞት በዛው በጨረስህ ነው። ማን ነው የሚጨርስህ? ፈጣሪ እንዲጨርስ አደረገ። አንተን የሚጨርስ ጅምር እዚህ እመጣለሁ ስትል ለእንትን እንቋቁርታ አወላክፋ ጥላ አባ አፍንጫ ሁደቅ ሽማግሌ ጅንጀሮ የመሰልክ ነብራራ ሽማግሌ። ለማንኛውም ፈጣሪ ያሽል ብሯቸውን መልስላቸው አለ። እንዳውም ሂድ እንጂ በቃ እሺ አልኩህ አይደል? ለምን ሰላምን ትነሳኛለህ? ለመጠየቅ ከመጣህ አሞኛል። ለመጠየቅ ከመጣህ እንትን ማለት ብራቸውን መልስ። ምን ይመስላል ሌባ የሶብር ሰርፍ ሙዚ። ቆይ ምንድን ነው የምፈልገው? አለበት እንዴ አንተ ላይ ብር? አንደኛው ነው ወጣት አይደል እንዴ? የኔ ብር እኮ ነው። ታዲያ ምን ልሆንሽ? ብሩ የለም ጠፍቷል አልኩህ እኮ። ብሩ ጠፍቷል የለም። በቃ ልሙትላችሁ። እሱ እኮ ግልግል ነው። አናገኝህም በቃ ከዚህ በኋላ። ታዲያ እኔስ የበላሁት ለምንድን ነው? በልቼ ለመሞት እኮ ነው። ከብቱ ዱኤፍ ጓጉንቸር ብር ይለኛል። እኔ በዚህ ሰዓት ብር አመርታለሁ አሉት። ትልቅ ሰው አይደለህ እናንተ። እንደው ብትከበር ምን አለበት? ማክበረኛ ታዲያ ማክበር እኮ ካለበት እኮ በስነ ስርዓት ማክበር ነው። ብር ጠፍቷል አይደለ? የወጣቱን ብር በልታችኋል ነው የምትለው። የወጣቱን ብር ከበላን ለምን ትጠይቀኛለህ? አስር ጊዜ በቃ ከተበላ ተበላ። ጠፍቶበታል ብለህ ማውራት ያቅታል? እንዳንተ ድንፈፍ ወጣት አይደል? አነቃም ጠፍቶበታል ብሩ 30 ስንት ብር ነው ጠፍቶበታል ብለህ ብታወራ ምን ችግር? ሴት ጋብዘህበት ነው እንዴ? ሴት ጋብዘህበት ነው። ሴት መጋበዝ ታዲያ ምንድን ነው ችግሩ? ወጣቱ እዚህ ድንጋይ ያሞቃል። አንተ ሴት ለሴት ሆቴል ለሆቴል ታዞዙራለህ። ለምን አንተ ሳትዞርም ከፈለክ ብራችን ስጠን። እኔ መሆን ትችላለህ። ብራችን ስጠን። በቃ የቱን ብር ነው የምሰጠው? የበላኸውን ብር ስጠን። የበላኸውን ብር ስጠን። ብር የለኝም። ለምን አንቀህገለኝም? ከፈለክ ብር የለኝም። ወጣቱን ዝም ብለህ ሰብስበው 40-30 ወጣት አምጣው ይጠይቀኝ። እንደዚህ ተሰልፍ ምንድን ነው የምፈልጉት እላቸዋለሁ። ብሩን ካለ ብር የለም። ይገሉሃል። ካገኙ ወጣቱ ካገኘ ይገሉሃል። አታውቅኝም ማለት ነው። ቪኤስኤስአይ ላይ እኮ እሰራለሁ እኮ ጅሌ። ሁሌ ወሬ። የወጣቱ ብር ለምንድን ነው ወጣቱ ለእኔ ብር የሰጠው? ሰብስቡ። ትልቅ ሰው ነው ይሻላል። ጥሩ እኮ ተምሯል። በዛ አገመግመኝም። ውጣልኝ አሁን ከቤቴ ውጣልኝ። ውጣ በቃ። ምን አይነት ነው ወጣቱ? ጠብር ይላል እንደኔ ብር በበላ ሊገለኝ ነው። ችግር ጥፋተኛ እኔ ጥፋት አለብኝ። እንደዚህ ተመልከቱ። ብር ከጠፋሳ ገንዘቡ ከጠፋስ